ይህ ቪዲዮ እነሱን የነካ የለውም በረካ በሚል ሙሉ ሐሳብ እንጀምረዋለን። አያችሁ ሚሊዮን ዶላሮች ከመስራታቸው በፊት የውበት ኤምፓየሮች ከመገንባታቸው በፊት ፊልተሮች የቀዶ ጥገና ለውጦችና ቅሌቶች ከመከሰታቸው በፊት አንድ የፍርድ ቤት ችሎት ነበረ። አሜሪካን ያንቀጠቀጠ የነፍስ ግድያ ክስ፣ በዛ ላይ ደግሞ የቀድሞ ሚስቱን ገድሎ ከተከሰሰው ሰው ጎን የቆመ ጠበቃ ነበረ። በስተጀርባ ደግሞ ሁኔታውን በደንብ የሚከታተል የሚማርና ሁሉንም ነገር የሚቀስም ቤተሰብ ነበረ። ያ ቤተሰብ ደግሞ የታዋቂነትን ትርጉም ዳግም የሚተረጉም ቤተሰብ ሆነ። ይህ የካርዳሽያኖች ታሪክ ብቻ አይደለም። ይህ ዝና እንዴት እንደሚገነባ፣ እንዴት እንደሚገራ እናም እንደ ጦር መሳሪያም ጥቅም ላይ እንዴት መዋል እንዳለበት የሚያሳይ ትንተና ነው። እናም እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡኝ የምፈልገው። ሁሌም እንደምንለው ይህ ቪዲዮ ማየት ሲጀምሩ ላይክ ብላችሁ መሆን አለበት። ሰብስክራይብ የምትለዋን በተንም ጠቅ አድርጋችሁ የቻናሌ ቤተሰብ ሁኑ። ካርዳሽያኖችን ለመረዳት በመጀመሪያ በሮበርት ካርዳሽያን መጀመር ይኖርብናል። ሮበርት ካርዳሽያን ማለት በየካቲት 22 ቀን በ1944 እንደ ፈረንጆቹ በሎስ አንጀለስ ከተማ ነበር የተወለደው። ቤተሰቦቹ ደግሞ አርሜኒያና አሜሪካዊ ድቅል ነበሩ። ቀድሞውኑ በንግድ ዓለም ውስጥ ስር የሰደደ ትስስር የነበራቸው ቤተሰቦች ነበሩ። ሮበርት ካርዳሽያን ታዋቂ ወይም ሴሌብሪቲ አልነበረም። ይልቁንም በሙዚቃ መብቶችና በፍሮዝን ዮጋርት ወይም በበረዶ እርጎ ቢዝነስ ላይ የተሰማራ ሰው ነበረ። በዛ ላይ ደግሞ ጠበቃም ጭምር ነበረ። እናም አንድ ሁለት እያለ በጥብቅናውም በቢዝነሱም እየሰራ እያለ ነበረ ክሪስን ያገኛት። ክሪስ ያን ጊዜ ሙሉ ስሟ ክሪስ ሃውተን ነበር። እናም ከሮበርት ካርዳሽያን ጋር ለመጀመሪያ ጊዜ የተገናኙትም በ1973 እንደ ፈረንጆቹ ነበር። የተገናኙበት ቦታም በካሊፎርኒያ ውስጥ የሚገኘው ዴልማር የተባለ የፈረስ ውድድር ላይ ነበረ። በወቅቱ ደግሞ ክሪስ 17 ዓመቷ ነበረ። ሮበርት ደግሞ 28 ዓመቱ ነበረ። ሮበርት ለሰላምታ እጁን ሲዘረጋላት፣ ክሪስ ግን በዛን ሰዓት እሱን ለመተዋወቅና ስልኳን ለመስጠት ፈቃደኛ አልነበረችም። ለምን አትሉኝም? ምክንያቱም ክሪስ ከዛን ሰዓት ጀምሮ ነበረ ምን አይነት ጨዋታ መጫወት እንዳለባት ጠንቅቃ የተገነዘበችው። እሷን ለማግኘት ከባድ መስሎ የተሰማው ሰው ሁሉ በዙሪያዋ ባሉ ጓደኞቿ በኩል ነበር የሚመጣው። ሮበርት ያደረገውም እንደዛ ነበረ። ስልኳን አልሰጥም ማለችው፣ ከጓደኞቿም ተቀበለ። እናም ሁለቱም ለ5 ዓመታት ያክል ኦን ኦፍ የሆነ ሪሌሽንሺፕ ሲያራምዱ ከቆዩ በኋላ በ1978 ይጋባሉ። አኗኗራቸው እስካላችሁኝ በቤቨርሊ ሂልስ ውስጥ በሀብትና በሆሊውድ ተከበው ይኖሩ ነበረ። ነገር ግን ወደ ቀድሞ ባህሪያቸው ሄደን እነዚህ ሰዎችን ማየት ስንጀምር ሮበርት ማለት እጅግ በጣም ቁጥብ የሆነ የቢዝነስ ሰው እንዲሁም ወግ አጥባቂ ነበር። ክሪስስ ምን አይነት ባህሪ ነበራት ካልን እጅግ በጣም ተግባቢ ነበረች። በዛም ላይ ትልቅ የሆነ ዓላማ ነበራት። በዛም ላይ ለማህበራዊ ትስስር ትኩረት የምትሰጥ ሰው ነበረች። ይህ የተለያየ ባህሪያቸውም በኋላ ላይ ለስኬታቸው ምክንያት ሆኗል። ክሪስ የሰዎችን ትኩረት እንዴት መሳብ እንደምትችል በደንብ ታቀበታለች። ሮበርት ደግሞ የሰዎች ባህሪና ጭንቅላት መዋቅሩን ጥንቅቅ አድርጎ ያወቀ ሰው ነበር። እናም በትዳራቸው በኖሩበት ሰዓትም 4 ልጆች አፍርተዋል። የመጀመሪያ ልጃቸው ኮርትኒ ካርዳሽያን የወለዷትም በ1979 ነበረ። ከሷ ቀጥላ የመጣችውም ኪም ካርዳሽያን ነበረች። የተወለደችበት ዓመትም በ1980 ነበረ። ከኪም ቀጥላ ደግሞ ክሎዊ ካርዳሽያን ትመጣለች። የትውልድ ዘመኗም በ1984 ነበረ። ከነዚህ 3 ሴቶች በኋላ የተወለደም ወንድ ልጅ ነበረ። እሱም ሮብ ካርዳሽያን ይባላል። በ1987 ነበረ የተወለደው። ግን ነገሮች እርስ በራሳቸው መያያዝ የጀመሩትም እዚህ ሰዓት ላይ ነበረ። ሮበርት ካርዳሽያን ከኤንኤፍኤል ስታር ወይም ደግሞ ኩንታ ኩንቴ የሚል ፊልም ላይ ተዋናይ ሆኖ የምናውቀው ኦጂ ሲምፕሰን ጋር ጥብቅ ጓደኝነት ይመሰርታል። በዚሁ ጊዜ ደግሞ ክሪስ ከኦጂ ሲምፕሰን ሚስት የነበረችው ኒኮል ብራውን ጋር የቅርብ ጓደኛ ትሆናለች። እናም የሮበርት 4 ልጆችና የኦጂ ሲምፕሰን 2 ልጆች አብረው መጫወት ይጀምራሉ። ኢቭን ቤተሰቦቻቸው እንኳን ቫኬሽን ሲወጡ አብረው ነበር የሚሄዱት። በአጠቃላይ ህይወታቸው በጥልቅ የተሳሰረ ነበር። እናም በ1990 አካባቢ ደግሞ የክሪስና የሮበርት ትዳር መፈራረስ ይጀምራል። ነገር ግን ክሪስ ትዳር ላይ እያለች ቺት ታደርግ ነበረ። ማለት ደግሞ ቶድ ዋተርማን ከተባለ እግር ኳስ ተጫዋች ጋር ትወጣ ነበረ። ለትዳራቸው መፈራረስ ዋነኛ መንስኤ የሆነውም ይህ ጉዳይ ነበረ። እናም በ1991 ክሪስና ሮበርት በይፋ ይፋታሉ። ይህ ወቅት ደግሞ እጅግ በጣም ወሳኝ ነው፣ ምክንያቱም የቤተሰቡ መዋቅር የተናወጠበት ጊዜ ነበር። ክሪስ ራስዋን ችላ ወጣች። እናም ራስዋን በስትራቴጂካዊ መንገድ ዳግም ማዘጋጀት ጀመረች። ግን ክሪስ አሁንም ቢሆን ቅሌቷን አላቆመችም። ምክንያቱም እንዴት መሰላችሁ?
ሮበርት ከፈታች ከ5 ወር በኋላ ሌላ ሰው ሄዳ ታገባለች። ያገባችው ሰውስ ማን ነበረ ካልን የድሮውኑ ብሩስ ጄነር ያሁኑ ደግሞ ጾታው ቀይሮ ኬትሊን ጀነር የሆነው ሰው ነበረ። ብሩስ ጀነር ማለት በቀድሞ ህይወቱ እጅግ በጣም ቀልጣፋና ታዋቂ አትሌት ነበረ። በዛም የወርቅ ሜዳሊያ አግኝቷል። ነገር ግን በሰዓቱ በገንዘብ ረገድ ካየነው የተረጋጋ ህይወት አልነበረው። እናም ክሪስ እና ብሩስ ሲጋቡ ክሪስ ከቀድሞ ትዳሯ 4 ልጆች፣ ብሩስም ከቀድሞ ትዳሩ 4 ልጆች ይዘው ነበር የገቡት። ስለዚህ የተቀላቀለ እጅግ በጣም ትልቅ የሆነ ቤተሰብ መሰረቱ። ከተጋቡ በኋላም ደግሞ አብረው መኖር በጀመሩበት ሰዓት 2 ሴት ልጆችን ይወልዳሉ። በ1995 ኬንዳል ጀነር ትወለዳለች። በ1997 ደግሞ ካይሊ ጀነር ትወለዳለች። እናም እነዚህ ሰዎች መፋታታቸው በይፋ ያሳወቁት በ2013 ነበር። ምክንያቱም እንዴት መሰላችሁ? ብሩስ ጀነር ጾታው ቀይሮ ሴት መሆን የፈለገበት ሰዓት ስለነበረ ነው ትዳሩ እንዲበተን ምክንያት የሆነው። ስለዚህ በ2015 ይፋ የሆነ የቀዶ ጥገና አድርጎ ጾታው ከወንድ ወደ ሴት ቀየረ። በዛ ሰዓትም ኬትሊን ጀነር የሚል የሴት ስም ይዞ ቁጭ አለ። እናም እዚህ ላይ ክሪስ አጥብቃ የያዘችው ስትራቴጂካዊ ተጽዕኖ ነበር። አንዱ የካርዳሽያን ስም ሲሆን ይህ ስም ደግሞ የህግና የንግድ ተአማኒነት ያለው ስም ነው። የጄነር ስም ስትይዝም የዓለም አቀፍ ስፖርታዊ ዝናም አብራ ይዛ ነበረ። ይህም የተደባለቀ መሰረት ያለው ወይም ሃይብሪድ የሆነ ቤተሰብ ፈጠረ። ይህ እንዲህ እንዳለም ክሪስና ብሩስ በትዳር አብረው መኖር ከጀመሩ ከ3 ዓመት በኋላ የሚያስደነግጥ ክስተት ይፈጠራል። እሱም ሰኔ 12 ቀን በ1994 የክሪስ ቤስት ጓደኛዋ የነበረችው የኦጄ ሲምፕሰን ደግሞ ሚስቱ የነበረችው ኒኮል ብራውን ትደረጋለች። ነገር ግን ኒኮል በተገደለችበት ቦታ አብሯት ሞቶ የተገኘ ሰውም ነበረ። ሮን ጎልድማን ይባላል። የኒኮል ጓደኛ ነበረ። ለነዚህ 2 ሰዎች ሞት ምክንያት ሊሆን ይችላል ተብሎ የተጠረጠረውም ኦፍ ኮርስ የኒኮል ባለቤት ማለት ደግሞ ኦጄ ሲምፕሰን ነበረ። እናም ሮበርት እጅግ በጣም የቅርብ ጓደኛው የሆነው ኦጄ ሲምፕሰንን ለመከላከል ብሎ ለብዙ ዓመታት አቋርጦት የነበረው የጥብቅና ሙያውን ፍቃድ በማሳደስ ወደ ፍርድ ቤት ይሄዳል። የነዚህ 2 ሰዎች ጓደኝነት ማየት ስንጀምርም ኦጄ ሲምፕሰን እነዛ 2 ሰዎችን ገድለሃል ተብሎ ፖሊሶች ወደ ቤቱ በመጡበት ሰዓት እምቢ አሻፈረኝ በባዶ እጄን አልሰጥም ብሎ መኪናውን እየነዳ ፖሊሶች እየተከተሉት ብዙ ሰዓታትና ብዙ ኪሎ ሜትሮች ሄዶ ነበረ። ግን ከዛ በፊት የተደበቀበት ቦታ ነበረ። እሱም የሮበርት ካርዳሽያን ቤት ነበረ። ስለዚህ ጓደኝነታቸው ይህን ያክል ጥብቅ ነበረ ማለት ነው። እናም ይህ ችሎት ብዙ ነገሮችን መቀየር የቻለ ክስተት ነበረ። ምክንያቱም የፍርድ ቤቱ ውሎ በዓለም ዙሪያ በቀጥታ ስርጭት ይተላለፍ ነበረ። በታሪክ ውስጥም ከፍተኛ ተመልካቾች ካገኙ የህግ ሂደቶችም አንድ ሆኖ ተገኘ። ሮበርት ካርዳሽያን እንደሆነ በየቀኑ ነበረ በቲቪ መስኮት የሚታየው። በተመሳሳይ ጊዜ የተፈጠረው ነገርም ይህ ነበር። ክሪስ የድሮ ባለቤቷ ሮበርት ካርዳሽያንና ጓደኛው ኦጄ ሲምፕሰንን በመቃወም ለሞተችው ጓደኛዋ ማለት ደግሞ ለኒኮል ብራውን በመደገፍ ከፍርድ ቤቱ በተቃራኒ ቦታ ነበር የተቀመጠችው። ይህ ችሎትም ክሪስ በጭንቅላቷ ውስጥ ለቀረጸችው ስትራቴጂ መንገድ ይጠርግላት ጀመረ። ማለት ደግሞ የካርዳሽያን ቤተሰቦች በዚህ ፍርድ ቤት ችሎት ቆመው ሲታዩ ሁሉ ሰው ካርዳሽያን የሚለውን ስም በጭንቅላቱ ውስጥ አሳድሮ ነበር። ነገር ግን አንድ ቤተሰብ እንዳልነበሩ እነዚህ ሰዎች ለ2 ተከፍለዋል። እናም ክሪስ በዛን ሰዓት ወደ ችሎት በምትሄድበት ሰዓት ልጆቿን ቆንጆ ልብስ አልብሳ ፍርድ ቤት ውስጥ ቁጭ እንዲሉ ታደርግ ነበር። በዛን ጊዜ ኪም ካርዳሽያን 14 ዓመቷ ነበር። እናም በዛን ሰዓት ነገሮችን በትኩረት መከታተል ጀምራ ነበር። ከነሱ አንዱም የሚዲያ እብደት ነበረ። ማለት ደግሞ ሚዲያዎች ለአንድ ጉዳይ የሚሰጡትን ትኩረት ምን ያክል እንደሆነ በዛን ሰዓት ተማረች። ሌላ የተማረችው ነገርም የህዝብ አመለካከት ጦርነት ነበረ። እሱም የሰዎችን አስተሳሰብ እንዴት መቆጣጠር እንዳለባት በዛ ቦታ ነበር የተማረችው። እናም በተመሳሳይ ሰዓትም 3ኛውና ትልቁ የተባለ ትምህርቷን የወሰደችበት ጊዜ ነበረ። እሱም ታሪክ እንዴት እውነትን እንደሚቀርጽ ተምራለች። ማለት ደግሞ የሚነገሩ ወሬዎች እውነታውን እንዴት ሊተኩ እንደሚችሉ በአይኗ አይታለች። ይህ የመጨረሻው ነጥብ ደግሞ ብዙ ጊዜ ትኩረት የማይሰጠው ነው። ነገር ግን ለወደፊት ስኬታቸው መሰረት የሆናቸው ነው። ኪም ዝናና ታዋቂነት እንዴት ከውዝግብነት እንደሚመነጭ እያየች ነበረ። እሺ ከዛ በኋላስ የችሎቱ ጉዳይ እንዴት ሆነ የምትሉኝ ከሆነ ኦጄ ሲምፕሰን ጉዳዩ አልፈጸመውም ተብሎ ፍርድ ቤቱ በነፃ ነበር ያሰናበተው። ሮበርት ካርዳሽያን ደግሞ በዛን ሰዓት የታወቀ የህዝብ ሰው ሆነ። ማለት ደግሞ ስሙ ከዚህ ክስ ጋር ለዘላለም ተያያዘ። እስከዚች ሰዓትም ቢሆን የሮበርት ካርዳሽያን ቤተሰቦች ዝነኛ እየሆኑ አልነበረም። ኪም በከፍተኛ የሀብታሞች ማህበራዊ ክበብ ውስጥ እንቅስቃሴ እስከጀመረችበት ሰዓት፣ በተመሳሳይ ሰዓትም ኪም የልብስ ስታይሊስት ሆነች። ከዛን ሰዓት ጀምሮ እያደረገችው የነበረውን ነገር በጥልቀት ማየት ስንጀምር ኪም ካርዳሽያን ዝናን ሳይሆን
ግንኙነትን እየመሰረተች ነበረ። ፓሪስ ሂልተን ከምትባለው ታዋቂ የሆነችው ሴሌብሪቲ ጋርም መቀራረብ ጀመረች። ራሷ ዝነኛ ከመሆኗ በፊት ኪም ካርዳሽያን የፓሪስ ሂልተን ረዳት ወይም አሲስታንት ሆና ትሰራ ነበረ። ፓሪስ ሂልተን በሄደችበት ቦታ ከጥላዋ ስር የማጠፋው ኪም ካርዳሽያን የፓሪስ ሂልተን ቦርሳ ተሸካሚም ነበረች። እንዲሁም ደ ሲምፕል ላይፍ የተሰኘውን የፓሪስ ሂልተን ሪያሊቲ ሾው ላይም በስተጀርባ ትታይ ነበረ። እናም ለኪም ካርዳሽያን ይህ ጊዜ ወሳኝ የመማሪያ ምዕራፍ ነበረ። የፓፓራዚዎች ባህሪ ወይም ደግሞ የፎቶ አንሺዎች ባህሪ በደንብ ጥንቅቅ አድርጋ እንዴት ቀልባቸውን መያዝ እንዳለባት አውቃ ነበረ። የሚዲያ ዑደት ወይም ደግሞ ወሬዎች እንዴት እንደሚሰራጩም ጥንቅቅ አድርጋ አውቃ ነበረ። በቪዚቢሊቲ ወይም ደግሞ በመታየት እንዴት ብራንዷን መገንባት እንደምትችልም ተምራ ነበር። ኦፍ ኮርስ በዛን ሰዓት ዝነኛ አልነበረችም፣ ነገር ግን ዝነኛነት እንደ አንድ ስርዓት ወይም ሲስተም እያጠናችው ነበር። እናም መስከረም 30 ቀን በ2003 እንደ ፈረንጆቹ ሮበርት ካርዳሽያን በጉሮሮ ካንሰር ምክንያት ከዚህ ዓለም በሞት ይለያል። በስሜት ረገድ ካየነው ቤተሰቡ ምሰሶ ያጣው በዛን ሰዓት ነበረ። በመዋቅር ረገድ ከሆነ ደግሞ ክሪስ በዛን ሰዓት ካለ አንድ ተቀናቃኝ ቤተሰቡን ቀጥ አርጋ የምትመራው ሰው ሆነች። ይህ ወቅት ብዙ ትኩረትም አይሰጠውም፣ ነገር ግን የወደፊት ስኬታቸውን መሰረተ ድንጋይ የተጣለበት ጊዜ ነበር። ኪም በዛን ሰዓት የቁም ሳጥን ማደራጀት ወይም ደግሞ ክሎዜት ኦርጋናይዚንግ ስራዋ በደንብ አስፋፋችው። ክሎዜት ኦርጋናይዚንግ ሲባል አንድ ነገር ግልጽ ላድርግላችሁ። አንድ ሴሌብሪቲ፣ አንድ ታዋቂ የሆነ ሰው በጣም ብዙ ልብሶች ይኖሩታል። እናም እነሱን ልብሶች ቀጣይ ሳምንት ምን ልልበስ፣ ነገ ምን ልልበስ፣ ለራት ለምሳብ የሚባለውን ነገር በደንብ ኦርጋናይዝ የምታደርገው ኪም ካርዳሽያን ትሆናለች ማለት ነው። እናም በዚህ ምክንያት ከታዋቂ ሰዎች ያላትን ግንኙነት ማጠናከር ጀመረች። ከዝነኞች ሰዎች ጋር በመታየትም ራሷ ዝነኛ እየሆነች መጣች። ነገር ግን የክሪስ ጀነር ሚና ምኑ ላይ ነበረ ካላችሁኝ፣ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ክሪስ ጀነር ማማጀር ወይም ደግሞ ማምና ማናጀር የሚለውን ስም አቀናጅታ በአንድ የያዘችበት ጊዜ ነበረ። ምክንያቱም በአንድ በኩል ለልጆቿ እናት ትሆናለች፣ ለሱም ማም የሚል ስም ተሰጥቷታል። በአንድ በኩል ደግሞ የልጆቿን ስራ በደንብ ታከናውናለች፣ ለሱ ደግሞ ማናጀር የሚል ስም ተሰጣት። ክሪስ የምትሰራውን ነገር እሱ ብቻ አልነበረም። የምታገኘውን የሰዎች ትኩረት እንዴት ወደ ገንዘብ መቀየር እንዳለባት ስትራቴጂ ትነድፋለች። ግን ከዛ በኋላም 2007 መጣ። አንድ የግል ቪዲዮ በይፋ ተለቀቀ። አንድ እጅግ በጣም አነጋጋሪ የሆነው የሪያሊቲ ሾውም ተጀመረ። ለበርካታ ዓመታት ራሱን ሲያዘጋጅ የነበረው ቤተሰብም በስተመጨረሻ ትልቁ እርምጃ ወሰደ። በዚህ ወቅትም ኪም ካርዳሽያን በአይን የምትታወቅ ነገር ግን ዋጋ የተሰጣት ሰው አልነበረችም። በታዋቂነት ዙሪያ እኮ ትንሸራሸራለች፣ ነገር ግን የራሷን ዝና ማመንጨት አልቻለችም ነበር። ከዛም ከሬይ ጄ የተባለው ሰው ጋር የተቀረጸው ቪዲዮ ይፋ ይወጣል። ይህ ቪዲዮ የተለቀቀው በ2007 ነበር፣ ነገር ግን የተቀረጸው ደግሞ በ2003 ነበር። ይህ ቪዲዮ ግን ምንድን ነበር የምትሉኝ ከሆነ የምትጠረጥሩት አይነት ቪዲዮ ነበረ። ምክንያቱም ሬይ ጄ እና ኪም ካርዳሽያን ወደ ሜክሲኮ ለቫኬሽን በሄዱበት ጊዜ የተቀረጸ የወሲብ ፊልም ነበር። ይህ የወሲብ ቪዲዮ በተለቀቀ በስድስተኛው ሳምንት ላይ $1.4 ሚሊዮን ገቢ ማስገኘት ችሏል። ይህ ቪዲዮ 1.4 ሚሊዮን ያስገኘ ቪዲዮ ከሆነ ሾልኮ የወጣ ሳይሆን በእርግጠኝነት ይህ ቪዲዮ ታስቦበት የተለቀቀ ነበር። ምክንያቱም ይህ ቪዲዮ ሲለቀቅ ቪቪድ ኢንተርቴይንመንት በተባለ የቪዲዮ አምራች በኩል ነበረ። ይህ ማለት ደግሞ ውሎች፣ የፈቃድ ስምምነቶች እና የገቢ ክፍፍል ሂደቱም በውስጡ ነበሩበት ማለት ነው። ይህ ቪዲዮ ሾልኮ የወጣ እንዳልሆነ ግምቶች የሚጠነክሩትም ሬይ ጄ በኋላ ላይ የተናገረው ነገር ስለነበረ ነው። እሱም ሌሎች ቪዲዮዎች እንደነበሩ፣ ቪዲዮም ተቆራርጦና በስነ ስርዓት ኢዲት ተደርጎ እንደወጣ ነበረ። ነገር ግን እንደዚህ አይነት የቅሌት ወይም የወሲብ ፊልም መልቀቅ ለምን አስፈለገ? ማንስ ነው የለቀቀው? እሱም የምትጠረጥሩት ሰው ነው። የኪም ካርዳሽያን እናት ክሪስ ጀነር ነበረች። ማህበራዊ ሚዲያ በደንብ ባልተስፋፋበትና ማህበራዊ ሚዲያ ደግሞ የገቢ ምንጭ ባልሆነበት ሰዓት ትኩረትን ወደ ገቢ፣ ቅሌትን ደግሞ ወደ አጋጣሚ የመቀየር ጥበብ የነበራት ሰው ብትኖር ክሪስ ጀነር ነበረች። ይህ ቪዲዮ በመለቀቁ ደግሞ ኪም ካርዳሽያን በአንድ ጀንበር በዓለም ዙሪያ እንድትታወቅ ረዳት። መጀመሪያ ላይ ቪዲዮ ኪም ካርዳሽያንን ያዋረደ ነበረ፣ ነገር ግን በኋላ ሰዎች እየራሩላት መጡ። ከዛም እሷን ለማየት ደግሞ እየጓጉ መጡ። አያችሁ አይደለ? ስትራቴጂ ማለት ይህ ነው። እናም ይህ ቪዲዮ ከተለቀቀ ከወራት በኋላ ነበረ የሪያሊቲ ሾዋቸውን የጀመሩት። ግን ዝም ብላችሁ ስታስቡት እነዚህ ነገሮችን በቅደም ተከተል መምጣታቸው የአጋጣሚ ጉዳይ አልነበረም። መጀመሪያ ላይ የመጣው ቅሌት ነበረ። ቅሌት ደግሞ ትኩረትን ይፈጥራል። ሁለተኛ ደረጃ ላይ የመጣው ደግሞ መድረክ ነበረ። መድረክ ደግሞ ትኩረትን ይሰበስባል። ሶስተኛ ላይ የመጣው ደግሞ ታሪክ ነበረ። ታሪክ ደግሞ ትኩረቱ እንዲቀጥል ያደርጋል። እናም ጥቅምት 14 ቀን በ2007
ኪፒንግ አፕ ዊዝ ዘ ካርዳሽያንስ የተባለው ሪያሊቲ ሾው በኢ ቻናል ለመጀመሪያ ጊዜ ተሰራጨ። ይህ ኪፒንግ አፕ ዊዝ ዘ ካርዳሽያንስ የተጠናቀቀው በ2021 ከ20 ምዕራፎች ወይም ከ20 ሲዝኖች በኋላ ነበረ። ሆኖም ቤተሰቡ በ2022 ደግሞ ዘ ካርዳሽያንስ ወደሚል ስም ቀይረውት ቻናሉን ወደ ሁሉ የሚባል ቻናል በመቀየር እንደ አዲስ ገነቡት። የኪፒንግ አፕ ዊዝ ዘ ካርዳሽያንስ የተባለው ሪያሊቲ ሾው ዋና አዘጋጅ ደግሞ ራያን ሲክረስት ይባል ነበረ። ክሪስ ጀነር ደግሞ በታሪኩ አቀራረብ ላይ ስትራቴጂካዊ የሆነ ንድፍ ታስቀምጥ ነበር። ይህ ፕሮግራም ከሌሎች ፕሮግራሞች ለየት የሚያደርገው ምንድነው ነው የምትሉ? እንደዛ ከሆነ ሌሎች የሪያሊቲ ሾዎች የሚያደርጉት ለተፈጠረው አንዳንድ እውነታዎችን መልስ መስጠት ነበር። ነገር ግን ኪፒንግ አፕ ዊዝ ዘ ካርዳሽያን ግን የራሱ እውነታ ራሱ ይፈጥር ነበር። ግን በዚህ ፕሮግራም ላይ ጥቅም ላይ የዋሉ ስልቶችም ነበሩ። አንዱ ናሬቲቭ ሉፒንግ ወይም ደግሞ የታሪክ ዑደት ነው። በህይወታቸው ዙሪያ የሚከሰተው እያንዳንዱን ነገር ካሜራማን እየተከተለ ይቀርጻቸው ነበር። እናም ይህ የተቀረጸው ቪዲዮ ደግሞ ይቆራረጣል። ከሳምንታት ወይም ከወራት በኋላ ደግሞ ወደ ህዝቡ ዘንድ ይቀርባል ማለት ነው። ስለዚህ ተመልካቾች ለቤተሰቡ የሚሰጡት ግንዛቤ ራሱ ቤተሰቡን ተቆጣጠረው ማለት ነው። እናም እያንዳንዱ የቤተሰብ አባልም የየራሱ ገጸ ባህሪ ወክሎ መጫወት ጀመረ። ድራማ ከተሰራ ይቀር እንዲህ ነው። ኪም ካርዳሽያን ተፈላጊዋና ማራኪዋ ሆና ትጫወት ነበረ። ኮርትኒ ደግሞ ረጋ ያለችና ተቃዋሚ ሆና፣ ክሎይ ደግሞ ግልጽና ቀልደኛ ሆና፣ ክሪስ ደግሞ አስተባባሪ ወይም ኦርኬስትሬተር ሆና ትጫወት ነበር። ይህ በአጋጣሚ የሆነ ሳይሆን በአንድ እውነተኛ ቤተሰብ ውስጥ የተደረገ የገጸ ባህሪ አመራረጥ ነው። እዚህ ጋር ደግሞ በደንብ ማየት ያለብን ነጥብ ቢኖር ኮንፍሊክት ኢንጂነሪንግ ወይም ግጭት የሚባለውን ነጥብ ነው። እዚህ ፕሮግራም ላይ የሚፈጠር እያንዳንዱ ድራማ በድንገት የሚከሰት አይደለም። አንዳንድ ግጭቶች በጣም እንዲጎሉ ይደረጋሉ። አንዳንዶቹ ደግሞ አመቺ የሆነ ጊዜ ተመርጦላቸው እንዲፈጠሩ ይደረጋሉ። አንዳንድ ግጭቶች ደግሞ መልሰው እንዲፈጠሩ ይደረጋሉ። በዚሁ መልክ ሪቴንሽን ወይም ተመልካች የማቆያ ስልታቸው ነበር። ፕሮግራሙ ከፍተኛ የሆነ የተመልካች ቁጥር አስመዘገበ። የግል ብራንዳቸውም ለዓለም ሙሉ የሚያሰራጭ ሞተር ሆነ። ከዚህ በፊት ምን ብያችሁ ነበረ? እነዚህ ሰዎች ራሳቸው ዝናን እያመነጩ አልነበረም ብያችሁ አልነበረ? ስለዚህ በዚህ ሰዓት የራሳቸው ዝና በራሳቸው እጅ መቆጣጠር ጀመሩ። ኪም ካርዳሽያን የግሏ የሆኑ በርካታ ንግዶችን መክፈት ጀመረች። ሽቶዎች ብትሉ፣ የልብስ ብራንዶች፣ የማስታወቂያ ድርጅቶች። ነገር ግን እውነተኛውን የፈጠራ ውጤት ምንድን ነበረ ካልን ትኩረትን ወደ ሽያጭ መቀየር ነበረ። አንድ የተለመደ አካሄድም ነበረ። እሱም አንድ ፕሮዳክት ወይም ምርት ይሰራል፣ ከዛም ለህዝቡ ይተዋወቃል። እነሱ ያደረጉት ነገር ግን የተለየ ነበረ። መጀመሪያ ላይ የሰውን ትኩረት ይስባሉ፣ ከዛ ደግሞ ምርታቸውን ከትኩረቱ ጋር ያያይዙታል። ትዊተር እና ኢንስታግራም በመጠቀምም የቀን ውሏቸውን እንዴት እንደሚመስል መዘገብ ጀመሩ። አሁን ወደ አወዛጋቢው የታሪክ ክፍል እንግባ። በዛ ውስጥ የምናገኘውም የ72 ቀናት ጋብቻ ነው። በ2011 እንደ ፈረንጆቹ ኪም ካርዳሽያን ክሪስ ሃምፍሪስ የተባለ ሰው ታገባለች። ጋብቻው የቆየውም ለ72 ቀናት ብቻ ነበረ። ሰርጋቸውን በቴሌቪዥን የተላለፈ ትልቅ ክስተት ነበረ። ፍቻቸውን በተመሳሳይ መንገድ የብዙ ሚዲያዎችን ትኩረት የሳበ ነበረ። ከአንድ ግንኙነት ሁለት ግዙፍ የሆኑ የትኩረት ማዕበሎችን መፍጠር ቻሉ። እናም ሰዎችም በዚህ ሰዓት ነበረ ሰርጉ የእውነት ነበረ ወይስ የውሸት ይነገረን ማለት የጀመረው። እውነታው ምንም ይሁን ምንም ውጤቱ ግን ግልጽ ነበረ። እሱም የሰዎች ተሳትፎ ወይም ኢንጌጅመንት በከፍተኛ መንገድ ነበር የናሩ። ከአንድ ዓመት በኋላ ደግሞ መልሳ ኪም ካርዳሽያን ከሌላ ታዋቂ የሆነ ሰው ጋር ግንኙነት ትጀምራለች። እሱም ካኒ ዌስት ነበረ። ግንኙነታቸው የጀመረው በ2012 ነበረ። ነገር ግን የተጋቡት ከሁለት ዓመት በኋላ ማለት ደግሞ በ2014 ነበረ። ከካኒ በፊት ኪም ካርዳሽያን የሪያሊቲ ሾው ስታር ነበረች። ከካኒ በኋላ ደግሞ ኪም ካርዳሽያን በፋሽኑ ዘርፍ እጅግ ተደማጭነት ያላት ሰው ሆነች። የኪም ካርዳሽያን እና የካኒ ዌስት ትዳራቸው መፍረስ አስመልክቶ ካኒ ዌስት የጤናና የባህሪ መቃወስ ታይቶበት ነበረ። ከዛ በኋላ ነው የካርዳሽያኖች እርግማን ወይም ከርስ የሚለውን ነገር ከሱ ጋር ተያይዞ መቅረብ የጀመረው። ግን አሁንም ቢሆን ኪም አንዱን መስመር ስትቆጣጠር፣ ክሪስ ደግሞ በትንንሽ ልጆቿ በኩል ሌላ ዘርፍ ማስፋፋት ጀመረች። ከነሱም አንዷ ኬንደል ጀነር ነበረች። በከፍተኛ መድረኮች ላይ የምትታይ የፋሽን ሞዴል ነበረች። የሷ ኃላፊነት ደግሞ በፋሽኑ ዘርፍ ተቀባይነትን ማምጣት ነበረ። ከዛም ካይሊ ጀነር መልሰን ስናያት በማህበራዊ ሚዲያው ውበቷና አንደበቷ ተጠቅማ ዝነኛ ሆነች። እናም ካይሊ ኮስሞቲክስ የሚባል እጅግ በጣም ሀብታም ያደረጋት ድርጅትን መሰረተች። አንድ ምርት ለሽያጭ ስታወጣ በደቂቃዎች ተሽጠው ያልቃሉ። ግዙፍ የሆነ የገቢ እድገትን ማስመዘገበች። በራሷ ጥረትም ቢሊዮነር የሆነች የመጀመሪያዋ እንስት የሚል ወሬ መሰራጨት ጀመረ። ነገር ግን ይህ መረጃ እንዲሰራጭ ያደረገው ፎርብስ የተባለው መጽሔት ነበረ። ከጊዜ በኋላ ደግሞ ፎርብስ
ቢሊዮነር ናት ያለውን ነገር መልሶ ዋጠውና ቢሊዮነር አይደለችም ማለት። ምክንያቱም ካይሊ ጀነር የገቢ መጠኗ አጋና ትናገራለች ተብላ ተከሳ ነበር። ክሎዊ ካርዳሽያንም ከኤንቢኤ ስታር የሆነው ወይም ከባስኬትቦል ተጫዋች የሆነው ትሪስታን ቶምሰንም ግንኙነት የጀመረችው በ2016 ነበር። ግንኙነታቸውም ወዲያውኑ በኪፒንግ አፕ ዊዝ ዘ ካርዳሽያንስ በተባለው ሪያሊቲ ሾዋቸው ላይ ትልቅ የትኩረት መስመር አገኘ። በሁለቱም ግንኙነት መሃል ደግሞ አሳፋሪ የሆነ ድርጊት ይፈጠራል። እሱም ትሪስታን ቶምሰን ከካይሊ ቅርብ ጓደኛ የሆነችው ጆርዲን ውድስ ጋር እየባለገ ነበር። ትሩ የተባለችው ልጃቸው ጸንሳ ያለች ይህ ሰው እያማገጠባት እንደሆነ ሰምታ ነበር። እንደዚሁ የካርዳሽያን ልጆች ያገቧቸውና ዴት ያደረጓቸውን አርቲስቶች ስም ስንጠቀስ በጣም ብዙዎች ናቸው። ነገር ግን ካርዳሽያኖች እነዚህ ሴሌብሪቲዎች ካገቡ በኋላ እነዛ ሴሌብሪቲዎች ላይ የሚፈጠረው የአእምሮ መቃወስ ግን ዓለም ሊዘነጋው አይችልም። ምክንያቱም አንዳንዶቹ ከተፋቱ በኋላ ፋይናንሻሊ በጣም ይጎዳሉ። አንዳንዶቹ ደግሞ ልክ እንደ ካኒ ዌስት የአእምሮ ጤናቸው ይዛባል። እናም ካርዳሽያኖች በጣም ብዙ ጊዜ በተደጋጋሚ የሚደርሷቸው ክሶች አሉ። ከነሱ አንድም ብላክ ፊሺንግ ነው። ብላክ ፊሺንግ ማለት ደግሞ ጥቁር ያልሆኑ ሰዎች የጥቁሮች ጸጉር ስታይል በመጠቀም ሜካፕ በመጠቀም እንዲሁም በቀዶ ጥገና ጥቁሮችን ለመምሰል የሚያደርጉት ጥረት ነው። ሌላ ክሳቸው ደግሞ የባህል ቅሚያ ወይም ደግሞ የካልቸራል አፕሮፕሪዬሽን የሚባል ጉዳይ ነው። ይህም የሰዎችን ባህል በመቀማት የራሳቸውን ባህል አስመስለው በማቅረብ ነው፣ ወይም ያለ አግባብ መጠቀምም ነው። ሶስተኛውና እጅግ በጣም አነጋጋሪው ደግሞ ወጣቶች በገንዘብም ሆነ በአቅም የማይደርሱበት የውበት መስፈርት ወይም ደግሞ የቀዶ ጥገና መስፈርት ማውጣት ነበረ። ግን ሁሉም ነገር ዞሮ ዞሮ የሚሄደው ወደ ክሪስ ጀነር ነው። እሷ በትክክል ምን ታደርጋለች ካልን ማናጀር ብቻ አይደለችም። የንግድ ስምምነቶች ካሉ ትደራደራለች። በሪያሊቲ ሾዋቸው ላይም የጊዜ አቀማመጥ ጉዳይ ካለ እሱም ትቆጣጠራለች። በሌላ በኩል ደግሞ ንግድና ቅሌትን ታቀናጃለች። እናም ከዚህ ተነስተውም ነው በዚህ ወቅት ካርዳሽያኖች ለዝናቸው መልስ መስጠት ያቆሙት። ይልቁንም ዝናን እያመረቱት እያሰፉትና በራሱ ጊዜና መንገድ እንዲቀሳቀስ እያደረጉት ነው። ግን ከነዚህ ሁሉ ደግሞ ህይወቱን በዝምታ የሚኖረው ከሮበርት ካርዳሽያን የተወለደው የመጨረሻ ልጃቸው የሆነ ሮበርት ካርዳሽያን ነው። ከብላክ ቻይና የተባለችው ሴሌብሪቲ ጋር የነበረው ግንኙነትም ወደ ህዝቡ ዘንድ እንዲመጣ አድርጎታል። ኦፍኮርስ ግንኙነታቸው ሁከት የበዛበትና አሰልቺ ነበረ። ነገር ግን እዚህ ዓለም ላይ አሰልቺ ያልሆነውን ነገር ምን እንደሆነ ታውቃላችሁ? የኔ ቻነልን ሰብስክራይብ ማድረግ። ይህን ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁ ከሆነ ላይክ የምትለዋን በተን ያልተጫናችሁ ሰዎች እንድትጫኑልኝ፣ ሰብስክራይብ የምትለውን በተን ያልተጫናችሁ ሰዎችም አሁኑኑ ጠቅ አድርጉልኝ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ